عيد مبارك، كل عام وأنتم بألف خير. مرحبا، أهلا بكم. تمرلسن متنال እንግዲህ እንዳያችሁት በተወሰነ መልኩ እኔ እስከዛሬ አንዳንድ መሻይኾችን ኡስታዞችን ከወንድም ጀማል ጋር ሆነን ጋባዥ ነበርኩ። አሁን ተጋባዥኝ ቀርብ ያለሁኝ በራሴ መድረክ ላይ እንግዳ ነበርኩ። ሱብሃንአላህ። እንግዲህ እንዲህ ነው ዱንያ፣ እንደዚህ ነች። ጥሩ ትምህርት እንደወሰዳችሁበት ጥሩ ቆይታ እንዳደረጋችሁ ነው ተስፋ የምናደርገው። ይሄ ብቻ ሳይሆን በነገራችን ላይ ሌላም ብዙ ነገር አለ። እነ ወንድሙ ሐባም ነው ወንድም ጀማል ነግሯችኋል ያለውን ፕሮግራም። አሱና ቲቪ ግን አሁን እንደምታዩት ዒድን ፕሮግራም ከዕልምይ ካስተምህሮቱ ሳይወጣ ግን በጨዋታ መልኩ ብዙ ነገር እያቀረበላችሁ ነው። በጨዋታ ተብሎ ምንድነው እዛው ሱና ነው የሚያስተምራችሁ። ኡስታዙን ያለ ጀለብያ ያለ ኮፍያ ልታዩት ትችላላችሁ። ሾክት እንዳትሆኑ ከወዲሁ። ስለዚህ አብራችሁ ከቆያችሁ አሁን ደግሞ ብዙ ማልማቶች ትወስዳላችሁ፣ እየተዝናናችሁ፣ እየሳቃችሁ፣ እየተጫወታችሁ ግን አይን ትጨምራላችሁ። አብራችሁ ቆዩ። መርሐባ። እንግዲህ የተባሉት ጨዋታዎች ይቀርባሉ፣ ግን ተመልካቾች ትንሽ ቢጓጉ አሪፍ ነው። ለዒድ ፕሮግራም ለመስራት ያው ነገር የሚቀረጸው ረመዳን ላይ ነው ማለት ነው። በባዶ ሆድ በድካም በብዙ ነገር ነው ለተመልካቾች ይህንን ለማድረስ ስንቀረጽ የነበረውና እንዲጓጉ ትንሽ ወደ ኋላ መለስ ብንል ምን ይመስላችኋል? ዒድን ድሮና ዘንድሮ እንዴት ነው ብታከብሩት? ሸፈት አሁን እንደኔ ካየነው አሁን ትልልቅ ሰዎች ነን፣ ያው አግብተናል፣ ልጆች ይኖራሉ፣ ቤት የምናስተዳድረው እኛ ራሳችን እንሆናለን። ነገር ግን ከዚህ በፊት በወላጆቻችን ቤት እየኖርን ከነሱ የዒድ ገንዘብ እየተቀበልን የተዝናናን የመጫወቻ ቦታ ሄድን። ዒድ በጣም ትልቅ ደስታ የነበረው ለልጆች ነው አይደለ? ጫማ ይገዛል፣ ልብስ ይገዛል። ያህንን ጫማና ልብስ አብሮ ከማደር ጋር ጨምሮ ከእንደገና ደግሞ ያው በጨረቃ ስለሆነ ክትትሉ ነገ ዒድ ነው ብለን ነው የምንጠብቀው። አሁን አንድ ቀን ጭማሪ ብንጾም እንላለን 30 ረመዳን በሞላ እንደው አንድ ተራዊህ ደግመን በሰገድን ብለን እንመኛለን። ድሮ ግን ነገ ካልሆነ ሞቼን እንገኛለን ነበር የምንለው። ልብሱ ያው መልበስ ስላለብን ጠዋት ወተን መጫወቻ ቦታ መሄድ ስላለብን ሁሉ ሰው አሳልፎታል ብዬ አስባለሁ። እኔ እንግዲህ ራሴን ባወኩ ጊዜ ለዒድ መዝናኛ ወይም ዒድ ቀን እንዳሳልፍበት ተብሎ የተሰጠኝ 2 ብር ነው። ያቺ 2 ብር አታልቅም። በታክሲ ተጠቅመን የሆነ ቦታ ሂደን የሆነ ፓርክ ሂደን ተዝናንተን ብዙ ከረሜላዎች ገዝተን በ2 ብር ነው። ሼክ ፈቲ እስቲ ባንቱም እድሜ የልጅነት እንዴት ነበር የሚያልፈው? እንዳው እንደዚህ ስትል በጣም ረጅም ጊዜ ያደረኩብኝ ወደ ኋላ መለሳችሁ በደንብ። በጣም ያው ተቀራራቢ ነው፣ ግን ሐቂቀተን አዎ ማለት አንዳንዱ ማለት ብዙ እንትኖቹ አሉ። እኔ አሁን እንደዚህ ያልካ አንዲት ትዝ ያለችኝ እንትን ነበረች እና በዛን ሰዓት ላይ አጋጣሚ ሐረር ላይ ስቴዲየም ላይ ዒድ አይሰገድም ነበረ። ዒድ ይሰገድ የነበረው አብዳል የሚባል መስጊድ ነበረ። አጠገቡም ኳስ መጫወቻ ሜዳ ነገር ነበረች፣ እዛ ይሰገድ ነበር። ህፃን ሆነን እዛ ይሄድን ነበር ዒድ የምንሰግደው የነበረና በጣም የማረሳው ነገር ያው ህፃንም ስትሆን አይረሳም። በዛ ላይ አዲስ ጫማ ነበረችና ሱብሃንአላህ ጫማው የሚገርም ደግሞ አክስቴ ከሳውዲ በዛ ሰዓት ላይ ለዒድ ብላ የአባቴ እህት የላከችልኝ ነበር። ስንት ዓመታችሁ ይሆናል ማለት ነው የዛን ጊዜ? ወላሂ በጣም አላስታውሰውም። ወደ 7 ዓመት ወይ ከዛ ወደዛ አካባቢ እንትን አይልም እና መንገዱ ደግሞ አጋጣሚ ወደዛ የሚወስደው መንገድ እንትን ሊሰራ ተብሎ ድንጋይ እንትን ተብሎበት ነበረ። ድንጋዩ ደግሞ እንትን አልተደረገበትም። አይደለም ኮብል አሁን ነው እንጂ ያኔ አይታወቅም ነበር። ያኔ ኮብሉ በጣም ትላልቅ ድንጋይ የሚደረግ ነው። እንደዛም ነበር፣ ግን ይሄ እንደ አስፋልት ሊሰሩት ብለው ኮረቶች ምናምን አድርገው ነበርና በምን አጋጣሚ ይሁን ላቋርጥ ብዬ እዛ ላይ ልክ እንደወጣሁኝ በጎን በኩል ወጋት፣ በላይ በኩል ጫማ ዛሬ ነው ያረኳት። ደግሞ ያኔ ለማድረግ የምትጓጓው
አሁን ጫማህ ተብለህ ራሱ ነገ ልታደርገው ራሱ እስከምታደርገው ድረስ በቃ ቀልበዚህ መጥቶ የምጠብቀው እንትን ነውና አንዳንዴ ትራሱ ሙላ የሚሆንበት አቅፈው የምተኛበት ማለት ነው። እንደዛም ያደርግበት አይነት ሁኔታ አለ። ደግሞ የመጀመሪያ ቀን ሀታ አዋራ ሲነካት ራሱ የምጠርግበት አይነት ሁኔታ ባለበት መቀደድ የሚባል ነገር በጣም እና በቃ እንትኑን ድባቡን ትንሽ አጠፋብኝ። ሱብሃንአላህ ማለት ከዛ የሚሰጥህ የዒድ አሁን የዒድዋን ብር ስትል የዒድ ብር ያኔ አንዳንድ ብር ነው በቃ አንድ ብር ነች በቃ የሚሰጥህና አንድ ብር በጣም ትልቅ ነች። ብዙ ነገር ትሰራለች ማለት ብዙ ነገር ትሰራለች ስል ማለት በዛን ሰዓት ናዕና የምትባል ነጭ ከረቤላ ነገር ነበረች። እሷ 5 ሳንቲም ነበረች። ከሷ ደግሞ ሚያንስ አንድ ሱከረጆል የሚሏት ነበረችና በ5 ሳንቲም 2 ነበረና ማለት ከለር ያለው ነገር አዎ። እና ብዙ ነገር ብቻና አንድ ሰው አንድ ብር ነው የሚሰጥህና አንድ ብር ማለት ለአንተ በዛ ሰዓት በጣም ብዙ እንትን ይሰራልሃል። ላኪን ከአንድ ብሩ ይልቅ ደግሞ ይሄ እዚህ ጋር ያለው እንትን ጫማው የዛን እንትን በቃ አዛብቶታል። ሱብሃንአላህ። እና ቀኑን በአጠቃላይ እያሰብክ ነው የምትውለው። በቃ የዛሬ አዲስ የዒድ ጫማ ምናምን እያልክ ግን ህፃንነት በጣም ደስ ይላል። አይመለስም እንጂ ቢመለስ ሱብሃንአላህ ብዙ ነገራቶቹ ደስ ይላሉ። ሱብሃንአላህ። ኡስታዝ ሀይደርስ እንዴት ነበር ልጅነታችሁ ከዒድ ጋር? እኔ እንኳን እንደዚህ ለየት ያለ እንትን ትዝም አይለኝም እንደዚህ ያሳለፍኩበት ምናምን፣ ግን ማንኛችንም ስናደርገው እንደነበረው በልጅነት ቀደም ኡስታዝ መሐባም ሌላዎቻችሁም ለመጥቀስ እንደሞከራችሁት አዲስ ልብስ ሲገዛ ያው አቅፎ መተኛት አለ። ወከዛሊከ አሁን ረመዳን ምን አለ 30 ቀን በሆነ እያለን ዱዓ የምናደርግበት ነው። የዛን ጊዜ ግን በ29 እንዲሆን ወይም ደግሞ ነገ አንድ እንዲባል በሆነ እያለን በል ከዛም በፊት አይሆንም እንጂ ከዛም በፊት ልብስ የተገዛልን ቀን خلاص ነገ ዒድ ሆኖ መለበስ አለበት የምንልበት ታይም ነበርና ይሄ በጣም የሚያጓጓ የነበረበት ጊዜ ነው። ሁለተኛ በየቤቱ እየዞርን ያከለ ዒድ እያልን የዒድ እያልን እየጠየቅን ብስኩት የሚሰጥበት ሁኔታ አለ፣ ሳንቲሞች ወይም ብሮች የሚሰጥበት ሁኔታ አለ። ያንን እየተሰበሰበ ወይ መዝናኛ ቦታ ላይ ወይ የሆነች ቦታ እየተሄደ ምን ይደረግ ነበር? ያችን ማጠፋፋት የነበረበት ታይም ነበረ። የግድ ማለቅ አለበት። ለነገ ለምናምን የለም እና ብዙ ጊዜ እንደዚህ አይነት አይከሰትም። ለነገ ተብሎ አይቀመጥም። ከስንት አንዳንድ ልጆች እነሱ ብልጥ ናቸው እንባላለን። ምን ያደርጋሉ? ያስቀምጧታል። ከዛ በኋላ አህያንን ከኛ የሚወስዱም የነበሩ አሉ። የነሱን ሸሸግ አድርገው ከኛ ጋር ተደባልቀው የኛን የሚበሉ ምናምንም ነበሩ። ከፊሉ ያስቀምጣትና የሆነ ነገር ገዛበታለሁ ብሎ የሚያከማቻለ። አንተማ ነጋዴ ነው የምትሆነው ይባላል። አንዳንዴ አንተ ነጋዴ ነው የምትሆነው፣ አንተ እንደዚህ ነው የምትሆነው እየተባለ አንዳንድ ስሞች የሚሰጥበት ሁኔታም አለና ሸፈቲ እንዳሉት ልጅነት በጣም ደስ ይላል። ላኪን እኛ ልጅነት ደስ ይላል ብለን ስንል ልጆች ደግሞ መቼ ነው የምናድገው አድገን እንደናንተ የምንሆነው ብለው እነሱ ያንን ይመኛሉ። እኛ ደግሞ ልጅነት ደስ ይላል እያልን የምንልበት ሁኔታ ነው ያለው። ሱብሃንአላህ። በጣም የሚገርም ነው። ይሄኛው ጨዋታ በሌሎች ወንድሞቻችን ይቀጥላል። ኡስታዝ ጀማልም በደንብ የሚነግሩን ነገር አለ ይመስለኛል፣ ሌሎችም ይነግሩናል። ነገር ግን ከሄድንበት አካባቢ አንዷን ጨዋታ አየት አድርገን ተመልሰን ብንመጣ ምን ይመስላችኋል? የሄድነው የነበረው የሚታወቀው ወደ እንጦጦ ፓርክ ነበር ነው የሄድነው። ከእንጦጦ ፓርክም ደግሞ ኩሪፍቱ ፓርክ ነበር የገባነው። በነገራችን ላይ በዚህ አጋጣሚ ኩሪፍቱ ፓርክን እጅግ በጣም አድርገን እናመሰግናለን። ያህን ሁሉ መጫወቻ እንድንጫወትበት ፈቅደውልን በነፃ ነበር የጋበዙን። ፈረሱንም ሌላውንም ነገር እጅግ በጣም አድርገን እናመሰግናለን። ለዚህ
አገልግሎታችሁ ማለት እንሻለን። ከዛ የመጀመሪያው ውድድር የነበረው የፈረስ ግልቢያ ነበር። ፈረስ እንዴት ነው ኡስታዝ? በሸሪዓችን ምርጥ ነገር ነው፣ በጣም ምርጥ ነገር ነው። እንዲያውም ከፈርዶል ኪፋያም ውስጥ ዑለማዎች ያስገቡታል። ሁሉም ሙስሊም እንኳን ባይሆን የተወሰኑ ሰዎች ማወቅ አለባቸው ሁሉ የሚሉ አሉ። ምክንያቱም ብዙ ነገር አለው። ነቢያችን አለይሂ ሰላቱ ወሰላም በተለይ ፈረስን ለየት አድርገው ነዋሲቡ ላይ ኸይር አለበት ብለው የተናገሩበት ሁኔታ አለ። ፈረስን ያ ማለት ምንድነው? በየትኛውም ዘመን ምንም አይነት ቴክኖሎጂ እስከ ወደፊትም ቢመጣ ከፈረስኛ ልንብቃቃ አንችልም ማለት ነው። ሐዲሱ ማለት ነው። አሁን ድረስ የትኛውም እንግዲህ ቴክኖሎጂ ምን ያክል እንደተራቀቀ እናውቃለን። መኪናውን መጥቷል፣ ሁሉም መጥቷል፣ ትራንስፖርቴሽኑ እንዳለ ሆኖ ግን በአንዳንድ ጉዳዮች ራሱ ኡስታዝ ጀማል በፈረስ ጉልበት ነው። ስንት ፈረስ ጉልበት እየተባለ ነው እኮ የሞተሩን ብቃትና ፍጥነቱን ተቅዲር የሚደረገው ወይ የሚለካው በፈረስ ጉልበት ነው። መኪና ብቻ ሳይሆን ኢነርጂ የሆኑ ያላቸው ማሽኖች የሚለኩት በፈረስ ነው። ለምሳሌ ወፍጮን ብናይ እሱ እንደዚህ የሚለካው የፈረስ ጉልበት እየተባለ ስለዚህ ታሪክ ላይ ታውቁት ነው። እንዳሉት ነው ነብዩ አለይሂ ሰላቱ ወሰላም ሰለላሁ ዐለይሂ ወሰለም አላሁ ተዓላ ያሰወቃቸው ናቸው። አዕለሙ ኸልቂላህ ናቸውና ስለ ፈረስ ይህንን ብለዋል። ሁለመና ኸይር የሆነ እንስሳ ነው ፈረስ ማለት። መጋለቡን መቻሉ ደግሞ በድሮ ዘመን ታውቃላችሁ፣ ጂሃድን በሚወጡበት ሰዓት፣ ሰፈርን በሚሄዱበት ሰዓት ልጆች ነበሩ። ከልጅነት ነው የሚለማመዱትና እያንዳንዳችን ሙእሚኖች የተባልነው በሙሉ ብናደርጋቸው በጣም ኸይር የሆኑ ነገራቶች ናቸው። ፈረስ ግልቢያ፣ ውሃ ዋና፣ ቀስቱር ወራ የመሳሰሉ ነገራቶችን እኛ ብንለማመዳቸውና ብንችላቸው ኸይር የሆኑ ነገራቶች ናቸው። በአሁኑ ሰዓት ደግሞ ያው ድሮ ገጠር ላይ በደንብ ይቻል ነበር። አሁን ከተሜነን ብለን ባንችልም እንኳን አንዳንድ ቦታዎች ላይ ይሄድን ስራይ ብለን ሊላህ ብለን አላሁ ተዓላ ይህንን ነገር ያዘዘበት ነገር ነው ብለን ሊላህ ብለን ብንሰራው ራሱ ትልቅ የሆነ አጅርን የሚያስገኝ ነገር ነው። ኢንሻአላህ አላህ ይወፍቀን። እኔማ እኮ ጀዝም አድርጌያለሁ። ያው ፕሮግራሙ ከዛ በኋላ ለኡስታዝ መሐባም እየነገርኩኝ ነበር። ኢንሻአላህ ከዚህ በኋላ ፕሮግራም ይዤ እማራለሁ ብያለሁ። ኢንሻአላህ አብረን እንማራለን ኢንሻአላህ። በጣም ይገርም ነው። እዛ ከደረስን በኋላ የመጀመሪያ ያደረግነው ነገር ያው እንደ አንድ ግሩፕ ስለሄድን ማነው ፕሮግራም የሚያስተዋውቅልን፣ ማነው ሆስት የሚያደርግልን ሳይወዳደር ማለት ነው። ማነው ይሄንን የሚያደርግልን የሚል ነገር ነበረ። ስለዚህ እኔ ራሴን በማጋፈጥ እኔ ሆስት አደርጋለሁኝ፣ እኔ አስተዋውቃለሁኝ ከማለት ነው። ይሄን ስል ግን ያው ፈረስ ላይ መውጣት ከመፍራት አንፃር ነው እንጂ ከሌላ ነገር አልነበረም። ድንገት መውደቅ ቢከሰት ሌላም ካለው ነገር አንፃር ራሴን ልከላከል ከሚለው አንፃር እኔ ሆስት ሆናለሁኝ ወይም አስተዋውቃለሁኝ በማለት የውድድሩን ህግ እዛ ካሉ ባለሙያዎች ጋር አወጣ ነው ማለት ነው። ከዛ በኋላ ለተወዳዳሪዎቻችን አስተዋወቅን። የተለያዩ 5 ተወዳዳሪዎች ነበሩ በጊዜው። በጣም ምርጥ ውድድር ነበር። እኔ በጣም የወደድኩት ውድድር ነበረ እና እንደዚህ ነው። አላኩል ሐል ተከታትለን እንመለስና የተወሰነ ነገር ደግሞ ወንድሞቻችን ይጠቅሱልናል። ወደ ፕሮግራሙ عيد مبارك، كل عام وأنتم بألف خير. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم የተወደዳችሁና የተከበራችሁ ተመልካቾቻችን በድጋሚ ዒድ ሙባረክ እንላችኋለን። አሁን የምንገኘው ኩሪፍቱ ነው። ቀደም ለንጠቅስላችሁ እንደሞከርነው ተወዳዳሪዎቻችን ወይም ደግሞ የሱና ቲቪ የሶስት ፕሮግራም አዘጋጆች የሚስኩ ሱና፣ የኸሚስን በሱናና የረመዳን ምሽቶች አዘጋጆችና አቅራቢዎች አንድ ላይ በመሆን እዚህ ኩሪፍቱ ተገኝተዋል። ፈረስ አለ እንግዲህ የፈረስ ውድድር ያደርጋሉ። የጥሎ ማለፍ ውድድር ነው የሚሆነው። የዚህ ውድድር አሸናፊ ደግሞ እንግዲህ የሚሸለም ይሆናል ማለት ነው። ተመልካቾቻችን እንግዲህ ይህንን ምርጥ ውድድር እንድትከታተሉት ከወዲሁ ጋብዛችኋለሁ። አብራችሁን ቆዩ። ዒድ ሙባረክ።
أنت هدية من الله لنا بعد انتظارنا لك طول السنة فيك السرور والهنا حمدا لك يا ربنا عيد سعيد let's enjoy this happy day عيد مبارك come on let's celebrate عيد سعيد let's enjoy this happy day عيد مبارك come on let's celebrate celebrate let's celebrate Allah Allah thank you for this day Feeling so good, smiles and greetings everywhere. Eid Mubarak to everyone out there. መርሐባ እንግዲህ የተወደዳችሁ ተመልካቾቻችን ዒዳችሁ አሪፍ እንደሆነ ተስፋ እናደርጋለን። አሁን ያለነው ደግሞ ከኋላ እንደምትመለከቷቸው በቲቪ መስኮት የምታቋቸው አንዳንዶች ኪታብ ይዘው አንዳንዶች የፕሮግራም እንግዲህ እየመሩ የምታቋቸው አሁን ደግሞ ሄድሜታቸውን አድርገው እንዲህ ተደርድረዋል ማለት ነው። 5 ተወዳዳሪዎች ይኖሩናል። እያንዳንዱ ተወዳዳሪ አራት ዙሮችን የሚወዳደሩ ይሆናል። እዚህ ጋር ባሉት እንግዲህ ባለሙያዎች መሰረት ማነው ፈረሱን የተሻለ ሃንድል የሚያደርገው፣ ማነው ፈረሱን የተሻለ የሚጋልበው፣ ማነው ፈረሱን የተሻለ ተቆጣጥሮ 4ቱን ዙሮች በስኬት የሚያጠናቅቀው የሚለውን እናይና ከዛም በኋላ ከነዚህ 5 ተወዳዳሪዎች 2 ተወዳዳሪዎች ብቻ ወደ ቀጣዩ የፈረስ ግልቢያ እንግዲህ ያልፋሉ ማለት ነው። ጥሩ ፉክክር እንደሚኖር ተስፋ እናደርጋለን። ማን አንደኛ ይወጣል ብላችሁ ታስባላችሁ? ከዚህ በፊት ለመጠየቅ እንደሞከርኩት ይሄን ያህል የፈረስ እውቀት የመጋለብ ብቃት ያለው የለም። ሁሉም ፍሬሽ ነው ማለት ይቻላል። ከዚህ አንጻር በጣም ጥሩ ፉክክር ይጠበቃል ብለን እንጠብቃለን። የሚወድቅ ይኖራል ከፈረሱ ላይ ኢንሻአላህ። ጥሩ ፉክክር ይሆናል ብዬ እናስባለን። ሁላችሁም ጥሩ ዒድ እንዲሆንላችሁ ተመኘን። በድጋሚ ዒድ ሙባረክ ኩሉ ዓሚን ወአንቱም ቢኸይር። አረ ምኑን ልምታው? አረ ይሄ አይደለም። ይሄ አይደለም እኮ ቼ
በጣም አድካሚ ባይሆንም ያው ደስ ይላል። عيد مبارك كل عام وأنتم بألف خير. መርሐባ የተወደዳችሁና የተከበራችሁ ተመልካቾቻችን የመጀመሪያውን ዙር ውድድር እንዳያችሁት ነው። አንዳንዶች ፈረስ በጣም እንዳስቸገራቸው ሲናገሩ ነበር። አንዳንዶች ደግሞ ከተጠበቀው በላይ ፈረሱን ሲያስሮጡት ነበር። አላኩል ሐል ውድድሩ እንዴት ነበር በጥቅሉ እስቲ እንየው። هو شيخ محمد ነገርየው ማለት ነው እንደ ተመልካቾች እንዲገነዘቡት መሞከርና መስማት ይለያያል። ማየትና መሞከር ይለያያል። እንዴትማ ፈረስ እንዴት ቸማት እንዳለበት እንደዛውም ደግሞ እንዴት ማቆም እንዳለበት እንዴት ማዞር ይሄ በተጥቢቅ የምታገኙት ነገር ነው። ቴክኒካል ቦታዎቹ ምኑ ጋር ነው የሚያፈጥነው ነዳጁ ምኑ ጋር ነው የሚለው አሁን ላገኘው አልቻልኩም። መተዋል እያሉኝ ያሉት አንተ እየነካኸው ነው እያከክለት ነው የሚሉኝ። መተዋት የኋላው ይነሳል የኋላው ሁለት እግሩ ይነሳል። ስለዚህ በሰላም ቤት መመለስ ይችላል። በሰላም ብመለስ ይችላል። መሀሉን ነበር ስተቋረጥ ነበር። ሁለተኛ ወጣችኋል። የኔ እንኳን አንደኛው ወጣለሁ ብያስብ ነበር፣ ግን ፈረሱ በሚገርም ሁኔታ አይፈጥንም። ያው ከናንተ ይበልጥ የሚመለከቱ በየቤታቸው ነው ይፈርዳሉ። ፈዱ ለነሱ ተዋለው ኢንሻአላህ። ፈረስ ቀይር የሚሆን ለቀጣይ አንደኛ ነው ወጣ። በጣም አሪፍ። ሻሂድ ውድድሩ እንዴት አገኛችሁት? ሶስተኛ ነው የወጣችሁት። ውድድሩ ሀሪፍ ነው፣ ግን እዚሁ ካሉ ከባለሙያዎች ለመረዳት እንደሞከር ነው ወንድሞቼም የተናገሩት ንግግር አለና ፈረሶቹ አልሞቁም ነው የተባለው። ለዛ ነው ብዙ ያልፈጠኑት። ስለዚህ ትንሽ ፈረሶቹ ሞቅ ብለው ከእንደገና ብንወዳደር አሁን ድጋሚ ብትወዳደሩ ለውጥ ያለው ይመስላችኋል? አይ ቲንክ ይመስለኛል ብዬ አስባለሁ። ከማደሪያቸው ነው የወጡት። እሱንም ተናገሩስ። ለዛም አሁን ባለሙያዎች እነሱ ራሳቸው ገና በደንብ ስላልተሟሟቁ ነው እንጂ ፈጣን እንደሆኑ ነው የነገሩን። በጣም አሪፍ። እስቲ እንወስንበታለን። የእለቱ እንግዲህ ፈጣን ሯጭ። እሺ ውድድሩ እንዴት ነበር? እንዴት ነው እንደዚህ የቀለለክ? እኔ እንጃ ወላሂ። አንዳንዴ ሻይደር ባለፈው እንዳሉት መደድ አለ አላለ መደድ ቤቱ ጋር ነው። ምን መጋለቡ ላይ ይሁን መቆጣጠር ላይ ይሁን ታላቅ። ኦኬ ፈረስ ከዚህ በፊት ጋልበህ ታውቃለህ? ሞክረህ ታውቃለህ? ጋሪ ላይ ጭራሽ ፈረስ ትችላለህ። በጣም የሚገርም ነው። የኡስማን ፊልም አይነት ነገር ነው ኤርትሩ ላይ ያየህ። ያው በማየት የሚጋባ መሰለኝ፣ ግን ማሻአላህ ፈረሷም ሌሎች ምንድነው እንዳሉት ሳይሆን የኔም ፈረስ ማሻአላህ ናት። ትንሽ ነው የምትፈልገው። ነካ አስታረጋት በቃ ትንሽ ከተሰጣት ትሄዳለች። አውቶ መኪና እንደማለት። በጣም አሪፍ። እንግዲህ ተመልካቾቻችን እንዳያችሁት ነው። አንዳንዶች አልተሳካላቸውም፣ አንዳንዶች ውድድሩ ይደገም ገና ፈረሶቹ አልሞቁም እያሉ ነው። አንዳንዶች ደግሞ በመደድ ነው እንግዲህ የሮጥ ነው እያሉ ነው ያሉት። አላኩል ሐል ካፍታ ቆይታ በኋላ ውጤቱን የምናሳውቃችሁ ይሆናል። አብራችሁን ቆዩ። عيد مبارك كل عام وأنتم بألف خير. መርሐባ ተመልካቾቻችን፣ ቀድመን ባወጣነው ህግና ደንብ መሰረት እንግዲህ ከአምስቱ ተወዳዳሪዎች ሁለቱን
ለቀጣይ ውድድር ማሳለፍ ስላለብን ቀጣይ ውድድር ደግሞ ያደረፉት አንደኛና ሁለተኛ የወጡት እንግዲህ ሙስጠፋ ከሚስኩስ ሱናህና ጀማል ደግሞ ከኸሚስ በሱና ፕሮግራም ነው ማለት ነው። ሁለቱ የመጨረሻ እልህ አስጨራሽ ውድድር ይወዳደራሉ። እንግዲህ ሌሎቹ ያነሱት ሀሳብ ለምሳሌ ይደገም የኔ ፈረስ አልወጣም የሚሉ ወቀሳዎች በጠቅላላ ውድቅ ተደርገው አሁን እነዚህ ሁለት ተወዳዳሪዎች ብቻ እጅግ እልህ አስጨራሽ ውድድር ወደ እናንተ ያደርሳሉ። 4 ዙር ነው የሚወዳደሩት፣ 4 ዙር ነው የሚዞሩትኝ። እንዴት እንደሆነ እንግዲህ አብረን የምናይ ይሆናል ውጤቱን። አሁንም አብራችሁን ቆዩ። ማን ይመስላችኋል አሸናፊ? እስቲ እናንተ ተመልካቾቻችን በ0901 780101 ላይ መጀመሪያ ያለው ውድድራችሁን በማየት ግምታችሁን ልትልኩልን ትችላላችሁ። ዒዳችሁ ያማረ እንዲሆን ከዚሁ ከወዲሁ ተመኘን። የመጨረሻው ውድድር ወደ እናንተ እናቀርባለን። አብራችሁን ቆዩ። 1 2 3 በመሀል ዳር ነው፣ በዳር እኮ ነው። ና ና ጀማል በሰፊው ፈረሰኛ ጋር عيد مبارك كل عام وأنتم بألف خير. መርሐባ የተወደዳችሁን የተከበራችሁ ተመልካቾቻችን የመጀመሪያው ጨዋታ የፈረስ ግልቢያው ይሄንን ይመስል ነበረ። በጣም ወሳኝ ጨዋታ ነበረ። በጣም ደስ የሚል ነበረ። እንግዲህ በዳኞች እዚህ ባሉ የፈረስ ባለሙያዎች አማካኝነት አንደኛ ሆኖ የዚህ ውድድር አሸናፊ ሆነው ከሚስኩሱና እንበለው ከሚስኩሱና ሙስጠፋ ኑር ሁሴን ነው እና ምን ተሰማ? አይ ማሻአላህ ፈረስ መጋለብ በመቻሌ በጣም ደስተኛ ሆኛለሁ። አንደኛ በመውጣቴ ብቻ ሳይሆን ያው ብጥለው በሁለት ነገር ብጥለው እሺ ማሻአላህ ነው። በጣም ደስ ብሎኛል። አይዋ እነሱ ሃይደር እንዴት አያችሁት? ወደ ሁለተኛው ውድድር እንሄዳለን። በርግጥ የፈረሱ ነገር ግን ኤክስፒሪየንሱ በጣም አሪፍ ነበር። አዎ እውነት ለመናገር አሁን እኔ በደንብ አልጋለብኩትም። ያው እነሱም ዳኞችም እያዩ ነበር። ግን የተረዳሁት ነገር አለ። ይሄ የፈረስ ግልቢያ ዝም ብሎ ፈረሶቹ እንዲዞር ሲዞሩ ማየቱ ብቻ የሚሰጠው የሆነ ነገር አለና ይሄም ያው በሸሪዓም ደግሞ የፈረስ ይሄ ስፖርታዊ ሸሪዓዊ ስፖርትን በለው የሚበረታታም ነገር ስለሆነ የወሰድኩት ነገር ምንድነው ከዚህ በኋላ ያው ተድሪብ ማድረግ እንዳለብኝ መለማመድ እንዳለብኝ በጣም ደስ የሚል ነገር ነው። ጀዛኩሙላህ ስላመጣችሁ ነው። መጨረሻ ቦታ እኔ መሀሉን ነበር ሲዞር ነበር መሀሉን ባህሪውንም አላወቅኩትም ነበር። መጨረሻ ላይ አስተካክዬ ጋልቤያለሁ። ለውጥ አምጥታችሁ አልሐምዱሊላህ ለውጥ አምጥታችሁ አልመጀመሪያ አልሄድም ያላችሁን ፈረስ ራሱ ባለሙያው ሲጋልበው አይታችሁ ታክቲኮችን ነገረኝ። ከዛ ተጥቢቅ አደረኩት ተገበርኩት። ያው አልሐምዱሊላህ ደስ እንዴት ነው? ማሻአላህ በጣም ደስ ይል ነበር። አልሐምዱሊላህ አኪድ ዒድን በጨዋታ ብቻ ሳይሆን በሱናም እያሳለፍን ያለ ነው። ሐቂቀተ በጣም ደስ ይላል። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ልጆቻችሁን አሪማያ ቀስት ውሮራ ኢላማ እንደዛም ደግሞ ዋና እንደዛም ደግሞ ፈረስ ግልቢያ አስተምሯቸው ተብሏል። አንድ ሰው ሊላህ ብሎ ይሄን ከሰራው ሱና አለው አጅር አለው ይመነዳበታል። እና በዒዱ እንደዚህ በአማረ በሱና ስላቆያችሁን በጣም ደስ ብሎናል። ጀዛኩሙላህ። አልሐምዱሊላህ በጣም ደስ ይል ነበረ። እንደ ጨዋታ ካየ ነው የተሸናፊና አሸናፊነቱ መንፈስ እንዳለ ሆኖ ማለት ነው። ያው በመጨረሻ ፋውል ተሰርቶብኛል። እሱ እግር ኳስ ስላልሆነ እዚህ ዳኝነት የሚሰጥ አካል አላገኘሁም እስካሁን። ኢንሻአላህ እስኪ ያው ለቀጣይ ደግሞ በደንብ ተድሪብ አደርጋለሁ ማለት ነው። መርሐባ ተመልካቾቻችን እንደተከታተላችሁት ነው የፈረስ ውድድሩ እጅግ በጣም ማራኪ እጅግ ደስ የሚል ነበር። ተወዳዳሪዎቹም እጅግ በጣም ተመችቷቸዋል። ከሸሪዓው ጉዳዩም ጋር አገናኝተው ነው እንግዲህ ያደረጉት። ይሄንን ነገር እዚህ እንጦጦ ኩሪፍቱ ብትመጡ ልታገኙት ትችላላችሁ። እጅግ በጣም ደስ የሚል ነገር ነው። የነበረን ቆይታ ይህንን ይመስላል። እዚህ ደግሞ ወደ ሁለተኛው ጨዋታ እንሄዳለን። አብራችሁን ቆዩ። ዒድ ሙባረክ።
عيد مبارك كل عام وأنتم بألف خير. ውድና የተከበራችሁ ተመልካቾቻችን እነሆ ተመልሰን መተናል። ይህ በመከታተል ላይ የምትገኙት ልዩ የዒድ አልፈጥር ፕሮግራም በሱና ቲቪ ነው። ያው ካያችሁት ፕሮግራም ብዙ እንደተማራችሁ ብዙ እንደተዝናናችሁ ተስፋ እናደርጋለን። እስኪ እዚህ ደግሞ በቀኝም በግራም መሻይኾች ይገኛሉና ስለ ጨዋታውም የተሳተፉም አሉ ፕሮግራሙን የሚያዩታሉና ስለሱም እናወራለን። ከኻሊድ ልጀምር ወይስ ከሼኽ አብዱላህ ልጀምር? እሳቸው ማስቀደም ይችላል ኢንሻአላህ። መርሐባ። ያው እንግዲህ እንዳያችሁት ነው። እኔ አሁንም በሰዓቱም ነበርኩኝ። ፍርዱን ለእናንተ ልተወውና የወሰድኩት ትምህርት ግን ልምምድ ያስፈልገናል። ሼኽ በጣም ልምምድ ያስፈልገናል። አወል ሸይ እኮ እንደተባለው እኮ ኡስታዝ ሙሐባ እኔ ሆስት ነው ሲሉ እንደው እኔ ሁኜ በነበርኩ ያልኩ ነው። ምክንያቱም ምን እንደሚከሰት አታውቁም። ገባው ብስክሌት ላይ ካለመድ ምን ፈራ ሰው ፈረስ ላይ እኔም እንዳልኩ ታውቃለህ ሼኽ ትንሽ ይረዝማል። አዎ ረዝማል። ሄድኩና የመጀመሪያ ስራ የሰራሁት ምንድነው? የመጀመሪያ ማለት አነስ ያለችዋን ፈረስ ነው ለመሬት ቀረብ ያለችው ብላችሁ ነው። ከዛ ሼኽ ሃይደር አንተ ወደ ሰማይ ጠጋ ብለሃል ሳይልኳቸው ረጅም ነበር ተሰቀልበት ወደ ሰማይ ጠጋ ብለሃል። ይህ ሁላ ምንድነው? ልምምድ ሳያደርግ ነው። ሱብሃንአላህ ዱዓፋችን ነው ድክመት ነው። ግን ኢንሻአላህ እዚህ በኋላ በደንብ መለማመድ ያለብኝ ትምህርት ወስጃለሁ። ብሸነፍም ለኔ ግን ትልቅ ፕራክቲስ ነበር፣ ትልቅ ልምምድ ነበር። ማሻአላህ። አይዋ ያው የፕሮግራሙ የፈረስ ውድድር አንደኛ በመሆን ያጠናቀቀው ኡስታዝ ሙስጠፋ ነው ከሚስኩስና ፕሮግራም። የዛን ጊዜም ያው እንደተከታተሉት ስሜቱንም ገልጿል። ምንም አይነት ልምድ አልነበረውም። በኋላ እንግዲህ ከቀረጣ ውጭ ስናወራ እኔ ምንም አላረኳትም በራሷ ጊዜ ነበር ስትሄድ የነበረው። ከዛ በፊት ያለ ልምድ ነው። አዎ ማናቸውም ልምድ አልነበራቸው ለመጀመሪያ ጊዜ። ግን ያው እንግዲህ በጣም ሲሮጥ ግን ከዚህ በፊት አንድ ፈረስ እንትን ቦታ አይቼ ነበረና መጀመሪያ የሚጀምሩ ልጆችን ምን ያደርጓቸዋል? ሰውየው ገመዱን እየያዘ አስደርጎ ከዛ በኋላ አይቶ ነው የሚለቀላቸውና እንደዛ አይነት ሳይኖር ነው ሙባሸረተን አንድ ዙር ምናምን አሳዩ ነው ከውድድሩ በፊት እና በቃ ውድድሩ ህግ ወጣለት እንደዚህ ነው። ፈረስ አያያዝ፣ ቦታ አጠቃቀም፣ ፍጥነት ሁሉ ተደምሮ አሸናፊ ይሆናል ተባለና ያው እንደተባለው ብዙዎቻችን ለዛ ነገር አዲስ ነን። በእርግጥ እኔ ካሁን በፊት ፈረስ ላይ ወጥቼ አውቃለሁ ያው ያለ ኮርቻ ምናምን ለብዙ ጊዜ። ግን እንደዚህ በውድድር ደረጃ ለመጀመሪያ ጊዜ ነው የተሳተፍኩትና ያስጨንቃል ውድድር ሲሆን እና በተለይ ደግሞ እዚህ ያሉት ፈረሶች ለዚህ ፐርፐስ ተብለው የተቀለቡ በልጓም ካልሆነ በጣም ፍጥነታቸው መቆጣጠር የማትችሉት እንጂ በጋሪ የደከመ ፈረስ አይደለም። ያው አሁን አንዳንድ ሰው በየቦታው ፈረስ ገልብ ያለው ሊል ይችላል። እነዚህ ግን በቃ ለዚህ ፐርፐስ ተብለው ዴይሊ እየተመገቡ እየታጠቡ ፍጥነታቸውን በዛው ልክ ነውና በጣም ፈታኝ ነበረ ማለት ነው። እኛ የጋሪዎቹ ደካማዎች ናቸው ማለት ነው። ጭነት በተለምዶ አይናቸዋል። አድክሟቸው እነኚህ ጫናም የስራም ጫና ያለባቸውምና ያው ፓርኩም በጣም የሚገርም አያያዝ ነው የሚደረግላቸው እንክብካቤ በጣም የሚገርም ነው። አልደከሙም ነው ጥሬ ጉልበት አላቸው። እንዲያውም ለቀዋቸው እኮ በጣም እያስቸገሩ ነበር። ሁለት ፈረሶች በጣም እያስቸገሩ ነበር። እንዴት ነው ልጆች ታፍነው ከቤት ሲወጡ የሚቦርቁት ልክ እንደዛ ማለት ነውና አው አልሞቁምም እንደ መኪና የሚሞቅ ነገርም አላቸው ብለውና ቋንቋም አላቸው። የሚገርመው ደግሞ ቋንቋ አላቸው፣ መቀስቀሻ የራሳቸው ቋንቋ አላቸው። ያችን ቃል በማለት የሆነን አክት በማድረግ በጣም ይሄዳሉ። ያንን ስላላወቅን አንዳንዶቻችን እኮ ማሻአላህ አለ ምን ሙሻሂድ ይችላል አንዳንዶቻችን እኔም ከነዛ መካከል እንትን ያስፈልገው ምን ነኝ እኔም ነበር እንዳንተ ነኝ። ሼኽ ምን ተከሰተ መሰላችሁ? ፈረሶች ሁሉም ያየው ጉዳይ ስለሆነ በየት እየተከታተለ ስለሆነ እንዳልኳችሁ ምክንያት ተዕሊል ለማድረግ ነው ለማስቀመጥ ያክል ነውና ያው የመሸነፍ የተለያዩ ምክንያቶች ይኖሩታል። በእርግጥ ያው ዋናው ምክንያት ያንተ ድክመት ነው የሰውየው ድክመት ነውና ግን መጨረሻ ላይ እዛ ጋር የነበሩ የባለሙያዎቹን ወይንም የሚያስጋልቡትን ሰዎች በምጠይቅበት ሰዓት ቤት ላይ ነው የነበሩትና ሐታ ያው እኛን ያው ከቲቪም ስለሆነ የሄድነው እኛን በማክበርም ስፔሻል የሚባሉትን መርጠው ነው ያወጡትና መጀመሪያ ላይ አንድ ለሶስት ዙር ትንሽ ሰውነታቸው እስኪግል እስኪሞቅ እነሱም ፈረሶቹ መጋለብ ነበረባቸው። አንደኛው ምክንያት እሱ ነው። ሁለተኛው ደግሞ ሼኽ አብዱላህ እንዳሉት
ቴክኒካል የሚነኳቸው ቦታና የሚጠቀሙት ቃል አለ የሚያወጡት። አላ ኩሊ ሐል እንግዲህ የተከበራችሁ ተመልካቾቻችን ያው ይሄ ለመጀመሪያው ልምድ ይሆናል ኢንሻአላህ። በሁለተኛ ላይ ኢንሻአላህ እኛም ተጨምረንበት ኢንሻአላህ እኛን የምታሸንፉ ይሆናል። ቀጣይ የሚመጡትን እኛም እናሸንፋለን። አዎ እንግዲህ ብቻ በኸይር አካላችንም ሳይጎድል በሰላም አላህ አልሐምዱሊላህ። ያው ያሸነፉ ሰዎች ሽልማት አለው ተብሎ ስለነበረ የዚህ ፕሮግራም አሸናፊ ኡስታዝ ሙስጠፋ ነውና ከጎን ካለው ቴምር አንድ 3 አይ ይሄን ያህል አይሆንም። አንዳንዱ ወጥቆበት ያሸነፈማ በቴምር ብቻ አይሆንም። ኢንሻአላህ ከካሜራ ጀርባ ኢንሻአላህ። በነገራችን ላይ ማሸነፍ ራሱ እኮ አንድ ሽልማት ማለት አሸነፍ ብቻውን አንድ ሽልማት ትልቅ ሽልማት የመጀመሪያም ሲሆን ምንም ያለ ምንም ልምድ ሲሆን እንደዛ ነው። እንደገና እንዲሁም ደግሞ ከዛው ከፓርኩ ሰዎች እዛው ፈረሱ አካባቢ ካሉ ሰዎች እንደነገሩን ከሆነ ሁሉም ፈረሶች ተመሳሳይ የሆነ ባህሪ ነው ያላቸው ነው ያለው። በተመሳሳይ ሰዎች ስለሰለጠኑ በአንድ አይነት ሰው ስለሰለጠኑ ሁሉም ተመሳሳይ ባህሪ ነው ያላቸው። የመናከስም የመራገጥም አይነት የመተናኩልም አይነት ባህሪ የላቸውም ብለውን ነበርና እንደ እድል ሆኖ ያው እንዳሉትም ኡስታዝ ሙሐባ እኔ ገና ሳልነካት ነው ያው ስትሄድ ነበር ነው እንጂ በመድረክ ማሻአላህ። ግን በሚገርም አይነት ሁኔታ ፈረስ የወደቀን እኮ አይረግጥም። ፈረስ አረጋግጠናል እኛ ይሄን ሙባሸረተ ፈረስ አይረግጥም። በቅሎ ነው የምትረግጠው። ሱብሃንአላህ። ቅድም ኡስታዝ ጀማል ፈረስ ኸይር አለው ከሱ ኸይር መቀቃት እንችል ሲሉ ነበርና ያ ነገር እንዳሉትም እውነት ነው። ለምሳሌ ዛሬ አሁን የነበረው ውድድር ላይ ወድቅ ያለው እኔ ለምሳሌና እንዴት ነው የነበረው የመጨረሻው ዙር ላይ ተመልካቾቻችንም ያስተዋሉት ይመስለኛል። የመጀመሪያ የተወዳደርኩበት ፈረስ ነጭ ፈረስ ነበር እና መጀመሪያ ላይ አብዛኞቻችን አይሄዱም። ያው ኻሊድ እንዳለው ሙስጠፋ 3 ዙር ሲዞር እኛ ገና የመጀመሪያው የሚሆን ሰዎች ነበርን እና ለሁለተኛው ዙር ለማሸነፍ ሌላ ፈረስ ቀይሬ ነበር እና ያ ፈረስ በጣም ይፈጥን ነበረ። ከሙስጠፋ ፈረስ ጋር ተጋጭተውን ወድቄ ነበር እኔምና ምንም አልሆንኩም እና ብዙዎቹ ወንድሞቻችን ደንግጠዋል ማለት እኔ ስወድቅ ማለት ነውና እኔ ግን እንዳልኳችሁ ከአሁን በፊትም ፈረስ ላይ ወጥቼ እንደዚህ ወድቄ ያውቃለሁ እና ያን ነገር ስለማውቅ ምንም አይነት የድንጋጤው መንፈስ እኔ ላይ አልነበረም። አልሐምዱሊላህ እነሱ ግን ደንግጠዋል ያ ነገር በመከሰቱና ከፈረስ ላይ ስትወድቁ ምንም አይነት ጉዳት አይደርስባችሁ። አንደኛ ያው ሄልሜት ለብሰናል፣ ሁለተኛ ደግሞ ፈረስ እንደተባለው የሚራገጥ እንስሳ አይደለም። አልሐምዱሊላህ ኸይረኛ ነው ፈረስ ማለት። እዚህ ላይ ያው የፈረስ ውድድሩን ያደረጉ ወንድሞቻችን ያውቁታል ፈረስ ምን ያክል ገር እንደሆነ። አንድ ኑክታ ትዝ ስላለኝ ነው ያው ዒድም ስለሆነ ያው ነብያችን አለይሂ ሰላቱ ወሰለም ማውሳቱም ኸይር ነው። እሳቸውን ሰናወሳ ማለፉ ትንሽ ይከብዳልና ፈረስ ሲወሳ እሳቸውም በጀግንነት ይጠራሉና ነብያችን አለይሂ ሰላቱ ወሰለም እጅግ በጣም ጀግንነታቸውን ከሚያመላክቱ ነገራቶች አንዱ ጦርነት በበቅሎ መውጣታቸው ይገኝበታል። ቀደም እንዳላችሁት ሼኽ ፈትሒ ፈረስ ብትወድቅም እንኳን አይረግጥህም፣ ዘሎህ ነው የሚሄደው። በቅሎ ግን ሲወድቅበት ሰው ደንግጦ ይረግጣል። ያ ብቻ አይደለም፣ መሮጥም እንደ ፈረስ አይሮጥም። ፈርና ከር የሚባሉት ነገራቶች ላይም እንደዚሁ ደካማ ነው። ፈርና ከር ማለት ፈረስ በጣም ከልምድ የተነሳ ወደ አንድ አቅጣጫ እየሄደ ልክ ምንም ፍሬቻ ሳያበሩ እንደመዞር ያክል ዞር ይላል። በጣም ለጦርነት ምቹ ነው። ፈርና ከር የሚባለው ነገር ላይ በጣም ምቹ ነው። ነብዩ አለይሂ ሰላቱ ወሰላም እንደዛ ከመሆኑ ጋር ግን በበቅሎ ወጣው ጦርነት ይገጥሙ ነበር። ይህ የጀግንነት ጥግ ነው። የጀግንነት ጥግ ነው። ማንም ቢሆን አይደፍርም ይህን ነገር። ለራሱ ህይወት የሚሳሳ ሰው በበቅሎ አይወጣም። በበቅሎ ያውም ለጉዞ ትሆናለች፣ ለረጅም ጉዞ አትደክምም። ቀስ ብላ ረጅም ጉዞ ትጓዝ ይሆናል፣ ዕቃ ለመሸከም ትሆናለች እንጂ ለጦርነት አትሆንም። እና ነብዩ አለይሂ ሰላቱ ወሰላም ፈረስን ይጋልቡ ነበር፣ የታወቀ ነው። ፈረሶች ነበሯቸው፣ ግመልም ነበራቸው። ግመልም ኢንሻአላህ በቀጣይ በመጋለብም ኢንሻአላህ እንወዳደራለን። ኡስታዝ ሀይደር ያግዙናል በዛ ወደዛ ኢንሻአላህ።
ኢንሻአላህ እና ይህን ያክል ነበሩ ነብያችን አለይሂ ሰላቱ ወሰለም። መርሐባ። እንግዲህ ሁለተኛው ውድድር የነበረው ደግሞ የቀስት ውርወራ ነበረ። እሱን ደግሞ ተከታተልን ኢንሻአላህ ተዓላ እንመለሳለን። በያላችሁበት አብራችሁን ቆዩ። عيد مبارك كل عام وأنتم بألف خير. መርሐባ የተወደዳችሁ ተመልካቾቻችን ሁለተኛው ውድድር አይነት ላይ ተከስተናል። ይሄም ቀስት ነው። ቀስት በመወርወር እንግዲህ ተወዳዳሪዎቻችን የአሱና ቲቪ አዘጋጆች ይወዳደራሉ ማለት ነው። ይሄኛው ልክ እንደ ፈረሱ የራሱ የሆነ ህግና ደንብ እንዲሁም ደግሞ ነጥብ አሰጣጥ ይኖረዋል። ተመልካቾቻችን እንግዲህ እናንተም ከውጤቱ ጋር አብረን መከታተል እንድንችል ይሄንን ይመስላል። እዚች ሴንተሯ ጋር እንግዲህ ያደረገ 10 ነጥብ ይኖረዋል። ከዛ ሁለተኛዋ ላይ 9 ከዛ 8 7 6 5 እያለ ይሄዳል። በዚህ መሰረት እንግዲህ ውጤት የምንጽፍላቸው የምንይዝላቸው ይሆናል ማለት ነው። የተለያዩ 3 ዙሮች ይኖራሉ፣ 2 ማጣሪያና አንድ የመጨረሻ ውድድር ይኖረናል ማለት ነው። እንግዲህ ልክ እንደ ቀድሙ ይህንን ውድድርም በአንደኝነት ያጠናቀቀ ሽልማት ይኖረዋል ማለት ነው። እንደ አጋጣሚ ሆኖ 3ቱንም ውድድር በአንደኝነት ያጠናቀቀ እንግዲህ ምን አይነት ሽልማት ሊኖረው እንደሚችል ማሰብ ቀላል ነው ማለት ነው። ተመልካቾቻችን የተለያየ ዙሮች አሉት ቅድም እንደተናገርኩት። እንዲሁም ደግሞ አንድ ተወዳዳሪ የመጀመሪያው ዙር ላይ 4 ጊዜ የመወርወር መብት ሲኖረው ቀጣይኞቹ 2 ዙሮች ላይ ደግሞ 3 ጊዜ ይወረውራል ማለት ነው። እጅግ ፉክክር ይበዛበታል ብለን እናስባለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጠይቃለን። አሁንም አብራችሁን ቆዩ። ዒድ ሙባረክ። ዜሮ አትሳቁ፣ የራሳችሁ ነው። አላሁ አክበር። አካካሰ 9 ላይ መርሐባ። ሁለተኛ ተወዳዳሪያችን ከጆሮ ጀምረህ ያዝ። ከባክ ከኋላ እሱን አሁን 10 ላይ መሆን አለብኝ። እንግዲህ እንደሚታወቀው 3ቶቹ ያው ከመስመር ውጭ ናቸው። አንዱ ብቻ 7 ላይ ይገኛል። ስለዚህ የመጀመሪያ ነጥብ 7 ይዘዋል ማለት ነው። መርሐባ። ሶስተኛ ተወዳዳሪያችን ደግሞ የረመዳን ምሽቶችና የዊላዳው ሌይል ፕሮግራም አዘጋጅና አቅራቢ ኻሊድ ይሆናል። እስቲ እናያለን። ትክክል ድንጋይ ነው። አዎ ልክ ነው። እሺ ቀጣይ
መርሐባ የተወደዳችሁ ተመልካቾቻችን የዊላዳው ሌይልና የረመዳን ምሽቶች አዘጋጅ ይህን የመሰለ ውድድር ከናውነውልናል። ወረቀቱ ላይ ምንም የለም። አላ ኩሊ ሐል ይህን ይመስላል። ጀምር አልፎት ነው መሻሻል አለው። ሁለቱን አሁን 9 እና 10 ላይ ብትሰጠው በቃ እሺ በቃ መርሐባ ተመልካቾቻችን እንግዲህ የኸሚስን በሱና አዘጋጅ ጀማል እንግዲህ ቀስቶቹ ራሱ 2 ናቸው እዚህ ያሉት ሌሎቹ እዚህ የሉም። አላ ኩሊ ሐል ውጤቱ ይሄን ይመስላል። የመጨረሻና 5ኛ ተወዳዳሪያችን ደግሞ የኸሚስን በሱና አዘጋጅ ናቸው። እነሱ ደግሞ እድላቸውን ይሞክራሉ። መርሐባ እንግዲህ ተመልካቾቻችን የመጨረሻው ተወዳዳሪያችን የኸሚስን በሱና አዘጋጅም ውጤታቸው እንደዚህ ሆኗል። ስለዚህ ሊሆን የሚችለው የሙስጠፋና የኡስታዝ ሀይደር ነጥብ ብቻ ነው። ኡስታዝ ሙስጠፋ 15 ነጥብ አምጥተዋል። እንዲሁ ደግሞ ኡስታዝ ሀይደር ደግሞ 7 ነጥብ አምጥተዋል። ወደ ቀጣዩ ዙር የሚያልፉት እነዚህ 2 ተወዳዳሪዎቻችን ይሆናሉ። የተቀሩት ኻሊድ ጀማልና ኡስታዝ አብዱላህ ባዶ ወይም 0-0 ስለሆኑ አንድ ሰው ስለሚያስፈልገን እንግዲህ ሶስቶቹን ድጋሚ 2 እድል እንሰጣቸውና አንድ ሰው ከነሱ ወደ ሁለተኛው ዙር የምናሳልፍ ይሆናል። አሁንም አብራችሁ ቆዩ። عيد مبارك، كل عام وأنتم بألف خير. መርሐባ ተመልካቾቻችን እንግዲህ ኡስታዝ አብዱላህ በሚገርም ሁኔታ ሁለቱንም 5-5 ላይ አድርገውታል ማለት ነው። ስለዚህ የተሻለ ነጥብ ነው። ልምድ አግኝተዋል ይመስላል። አንድ መርሐባ ተመልካቾቻችን እንግዲህ የኻሊድ በተመሳሳይ ሁኔታ አሁንም ምንም አልተገኘም ማለት ነው። ወደ ቀጣይ ውድድር እናልፋለን። በቃ ጨርሳ አንዴ
መርሐባ የተወደዳችሁ ተመልካቾቻችን እንግዲህ ጀማል እንግዲህ የኸሚስን በሱና አዘጋጅ 5 ነጥብ አግኝቷል። 5 ነጥብ አግኝቷል። ኡስታዝ አብዱላህ ግን ሁለት ጊዜ ሁለቱን አግኝተውታል 5-5። ስለዚህ ወደ ቀጣዩ ዙር የሚያልፉት ካሁኖቹ ተወዳዳሪዎች ኡስታዝ አብዱላህ ወደ ቀጣዩ ዙር ያልፋሉ። ኡስታዝ ሙስጠፋ፣ ኡስታዝ ሀይደርና ኡስታዝ አብዱላህ ወደ ሁለተኛው ዙር አልፈዋል ማለት ነው። አሁንም ውድድራችን ይቀጥላል። ዒድ ሙባረክ። አብራችሁን ቆዩ። عيد مبارك كل عام وأنتم بألف خير. መርሐባ ተመልካቾቻችን ሁለተኛውን ዙር ደግሞ አሁን እንጀምራለን። ተወዳዳሪዎቻችንም ደግሞ ኡስታዝ ሙስጠፋ፣ ኡስታዝ ሀይደርና ኡስታዝ አብዱላህ ይሆናሉ። መልካም እድል እንመኝላቸዋለን። አሁን ያላቸው 3 እድል ብቻ ይሆናል ማለት ነው። ከዛ ደግሞ ወደ ቀጣዩ እናልፋለን። አሁን 2 ሰዎች የሚያልፍ ይሆናል። 1 ሰው እንጥላለን ማለት ነው። መርሐባ ተመልካቾቻችን እንግዲህ ኡስታዝ ሙስጠፋ ከቀደሙ ትንሽ ቀነስ በማድረግ 5 ነጥብ ብቻ ነው ያገኙት ማለት ነው። ቀጣይ ደግሞ ኡስታዝ ሀይደር እናያለን። አብራችሁን ቆዩ። በዳዴ ነው ሄደች። አጃኢብ። መርሐባ ተመልካቾቻችን ኡስታዝ ሀይደርም እንግዲህ በሚገርም ሁኔታ ነጥብ ጥለዋል። ምንም ነገር እንግዲህ ኦብጀክቱ ላይ ማሳረፍ አልቻሉም። እንግዲህ ወደ ቀጣይ ተወዳዳሪያችን እናልፋለን። ኡስታዝ አብዱላህ እንመለከታለን። አብራችሁ ቆዩ። ያ ሰላም አላህ 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 የተከበራችሁ ተመልካቾቻችን ኡስታዝ አብዱላህ እንግዲህ ባልተጠበቀና ባልተገመተ መልኩ ከቅድሙ በእጥፍ በማሻሻል አንዱ 9 ላይ ሁለቱ ደግሞ 8 ላይ አንዱ 9 ላይ ሁለቱ ደግሞ 8 ላይ በማምጣት በጣም የሚገርም ታሪክ አስመዝግበዋል። በአጠቃላይ 25 ነጥብ አምጥተዋል። እንግዲህ ቀጣዩን ዙር ያለፉት ኡስታዝ ሙስጠፋ 5 ነጥብ አምጥተዋል። ኡስታዝ ሀይደር 0። ስለዚህ ኡስታዝ ሀይደርን ጥለን ኡስታዝ አብዱላህ እና ኡስታዝ ሙስጠፋ ወደ ቀጣዩ ዙር እና ወደ መጨረሻው ዙር ያልፉና እነሱ ደግሞ እንግዲህ አንደኛ የወጣውን ብቻ ነው መሸለም የምንችለው። ስለዚህ ኡስታዝ ሙስጠፋ እና ኡስታዝ አብዱላህ ቀጣዩ ዙር ይወዳደራሉ። አብራችሁን ቆዩ። ዒድ ሙባረክ። عيد مبارك كل عام وأنتم بألف خير. መርሐባ ተመልካቾቻችን እንግዲህ የመጨረሻውና የፍጻሜ ውድድር ላይ ደርሰናል። ተወዳዳሪዎቻችንን ደግሞ ኡስታዝ ሙስጠፋና ኡስታዝ አብዱላህ ጎበዜ ይሆናሉ።
እንግዲህ እስቲ ውጤቱን የምናየው ይሆናል። ከሁለቱም ዙሮች ራቅ ያለ እንግዲህ ታርጌት ነው ያላቸው። ማን የተሻለ ውጤት አምጥቶ ያሸንፋል የሚለውን እናያለን። ኡስታዝ ሙስጠፋ ድጋሚ አንደኛ ወጥተው ሁለቱንም ጨዋታ በአንደኝነት ያጠናቅቃሉ ወይስ ኡስታዝ አብዱላህ ውጤቱን ሼር ያደርጋሉ የሚለውን እናያለን። አብራችሁን ቆዩ። አረ መታችሁ ታዲያ መርሐባ ተመልካቾቻችን። እንግዲህ ኡስታዝ አብዱላህ 6 ነጥብን አግኝተዋል ማለት ነው። ቀጣይ ሙስጠፋ ስንት እንደሚያገኝ እናያለን። ከዛ በላይ ከሆነ እንግዲህ አሸናፊ ይሆናል፣ አለዚያ ኡስታዝ አብዱላህ አሸናፊ የሚሆን ይሆናል። አብራችሁን ቆዩ። መርሐባ የተወደዳችሁን የተከበራችሁ ተመልካቾቻችን እንግዲህ የሁለተኛው ዙር የቀስት ውርወራው እንግዲህ አሸናፊ ኡስታዝ አብዱላህ ሆነዋል ማለት ነው። ከአዲሱ የአሱና ቲቪ የኸሚስን በሱና አዘጋጅ የሆኑት አሸንፈዋል ማለት ነው። የመጀመሪያውን የፈረሱ ውድድሩን ኡስታዝ ሙስጠፋ፣ ሁለተኛውን ደግሞ እንግዲህ ኡስታዝ አብዱላህ አሸንፈዋል። ምርጥ ፕሮግራም እንደሆነ ተስፋ እናደርጋለን። አሁንም አብራችሁን ቆዩ። عيد مبارك كل عام وأنتم بألف خير. መርሐባ ተመልካቾቻችን ተመልሰን መተናል። አሁን የምንገኘው የዒድ ፕሮግራማችን ላይ ነው። እንግዲህ እንደተመለከታችሁት አሸናፊ የሆኑት ኡስታዝ አብዱላህ ናቸው። እንዴት ነበረ ኸሚስን በሱና ያሸነፈው አይደል? ኸሚስን በሱና ፕሮግራሙን ወክሎ እንዲናገር ፈልጋችሁ እንዴት አያችሁት? መርሐባ። ያው እንግዲህ ከዚህ በፊት እንዳያችሁት የመጀመሪያ ዕድል 4ቱም 0 ወስጃለሁ። የመጀመሪያ ዙር 4 ቀስት ነበር። ከ4ቱም 0 ነው ያገኘሁት። ግን አላህ ሲሻ አምስተኛ ላይ ሌሎችም ወንድሞች እንዲሁ እንትን ወዳቂ በዛና አንድ ሰው ይፈለጋል። ስለዚህ ድገሙ ተባለ። መደድ መጣ። ሌላው አይተህ ከሆነ በነገራችን ላይ ከዚህ በፊት ቀስት ፈረስ ሞክሬ አላውቅም። ቅድም ብያለሁ፣ ቀስት ሞክሬ አውቃለሁ። በቃ ይሄ ነው ሌላህ በሚል ሱናም ስለሆነ በሚል ከዛ ትንሽ ኺብራ ወስጄ ነበር። ግን አልኢምቲሃን ለሁ ሃይበቱ ይባል የለ ኢምቲሃን ነው፣ ካሜራ አለ። ሱብሃንአላህ ካነ ማካን። ከዛ ግን መጨረሻ ላይ ሳምን ስለነበር ወንድም ኻሊድ ኬርለሱን ዝም ብለህ خلاص ቢስሚላህ ማሻአላህ ልቀቀው ዝም ብለህ ልቀቀው። ከዛ ወንድማችን ሙስጠፋ ቢስሚላህ አለህ ጎበዝ ነው። ያኒ ከመጀመሪያም ጥሩ ነጥብ ይዞ ነው ሄደው። መጨረሻ ላይ እሱ ነበር ስንገምት ነበር አይደል? ከዛ ምንድነው ያለኝ ይሄን ሁላ ቢስሚላህ እያልክ እያለኝ ነበር። የቢስሚላህ ሲር ነው። አዎ የቢስሚላህ ሲር ነው እያለ ነበር። አላኩል ያህል ቀደም እንዳልኩት ግን ኢንሻአላህ ቀጣይ ጀማዓ ሄደን ይሄንን ተምሪን እናደርጋለን ኢንሻአላህ። ልጆቻችሁንም እንደዛው ደግሞ አስተምሯቸው። እርስ በርስ እንዲዋጉ አይደለም፣ በቁም ነገር አባት ከጎን ሆኖ የሆነች ነገር አስቀምጦለት በግቢ ውስጥ ያለማምዷቸው ወሳኝ ነው። ሱና ነው፣ ችላ የሚባል ነገር አይደለም። ያው ከዚህ ጋር ተያይዞ እንግዲህ የተከበራችሁ ተመልካቾቻችን እኛ እነኝን ቻሌንጆች ፕሮግራሞች ስናደርግ ራሱን የቻለ ሪስትሪክሽን ወይም መመሪያዎችና ማድረግ ያለብን የሌለብን ተብሎ ያው ለእናንተ ያላያችሁትም ሊሆን ይችላልና አንዳንድ ነገሮች ቀጥታ የታየው ሁሉ አይሞከርምና ሁሉም አህል አለው ሙያው ካለው ሰው ጋር ነው ይሄን ነገር መሞከርም ካስፈለገ መሆን ያለበት። እንደው ግን ጠቅላላ ለማድረግ ሼክ እኔ በአጠቃላይ የተረዳሁት ነገር የሷሐበቶች ከነሱም በኋላ የመጡት ያኒ ኸሊፋዎችም ቢሆኑ ይሄ ጂሃድ የሚባለው ነገር ሐቂቀተን በኪታብ የምናየውና በፊዕል የሚታየው አሁን እኛ እኮ እንዲሁ ሙከራ እኮ ነው፣ ቀላል የሚባል ሙከራ ነውና ሰይፍ ፈረስ ላይ ሆኖ ጭራሽ ሰይፍ ደም አይቶ ከዛ በኋላ ፊሰቢልላህ ያን አይቶ የሚወጡ ሰዎች ኢማናቸው መቼም አላህ እንግዲህ የነሱም ጀነት እኛ የምንጠይቀው አንድ አይነት ጀነት ነው። በእዝነቱ ያው በነሱ ሙዴታ እንዲያቀርብ እንጂ ሼክ ጀማል በጣም ወላሂ እንዲሁ ለማጋነንም ለካሜራም አይደለም በጣም ከባድ ነው። ሱብሃንአላህ እንግዲህ አላህ ይሁነን። ይሄንን ተመረያለሁ በትንያ ራሱ ጨዋታ መሆኑን ታውቃላችሁ። ከመሆኑ ጋር ነው ያ ሁሉ ፈተና ያጋጠመውና
ህይወትን ልሰዋ እችላለሁ ብሎ ማውጣቱ ደግሞ ከዛም የበለጠ ነው። በተለይ ሰይፍ ሲባል ልምምድ ላይ የምናደርገው ሰይፍ አይደለም። የድሮዎቹ ሰይፎች በኪሎዎች የሚቆጠሩ ናቸው። በኪሎዎች የሚቆጠርን ሰይፍ ይዞ እንደፈለገ ማንቀሳቀስ ራሱን የቻለ ባንድቹ ደግሞ ጋሻ ሲጨመር ጋሻ አለ። ወይም ደግሞ ፈረስ ላይም ከሆነ ፈረሱንም መቆጣጠር ሰይፉንም መቆጣጠር ከባድ ነው። የተረዳሁበት ነገር አሁን ሰይፍ ይዞ በቀኝ እጅ ሰይፍ የሚይዘው በግራው ፈረስ መያዝ አለበት። አንዳንድ ጊዜ ፈረሱን ለቆ ፈረሱን በእግሩ ብቻ አጥብቆ ይዞ በዚህ ጋሻ ሊይዝ ይችላል እና በጣም ትልቅ ስራ ነው። እኛ በሁለት እጃችን ልጓም ይዘን ወርቻ ያለው ይሄ ሁሉ ነው። አጥር ግቢ ውስጥ ደግሞ የሚያሳድደህ የሚመታህ የለም። ይህ ሁሉ ነገር እያለ ነው እና የከበደን ሱብሃንአላህ ሜዳ ላይ ሆኖ ጦርነት መሃል ሰይፍ ተይዞ ከኋላ ከፊት ምን ሊመጣ እንደሚችል የሚገመት ነገር እያለ ያንን ማድረግ ትልቅ የህይወት መስዋዕትነት ነው። የሁሉም ስሜት ነው ማለት ነው። ተመልካቾቻችን እንግዲህ ሁሉም አልተናገረውም እንጂ እዚች ቅርብ የሆነች ነገር ለማለም ስንቸገር፣ እነሱ ግን በፈረስ ላይ በትልቅ ስፒድ ላይ ሆነው አነጣጥረው በኢላማ ያደርጉ ነበር፣ በቀስቱ ማለት ነው። እርቀቱን መራቅ ያለ ሱብሃንአላህ። ይህ ሁላ እንግዲህ ለእናንተም ተው፣ ምን ያህል ራሳችሁን ገምግሙ፣ ሞክሩት። የዛኔ ግን ሁሉም ሰው በቃ ይገባዋል። አሁን ቴስት አላህ ያስረዳን ነው። ሌላ ምንም አይባልም። ወደ ኡስታዝ መሐባ እንመልሳለን ኢንሻአላህ። መርሐባ። እንግዲህ ኡስታዝ አብዱላህ እንግዲህ ሁለተኛውን ሽልማት ወይም ደግሞ አሸናፊነትን ወስደዋል። ሶስተኛው ውድድር ደግሞ የነበረው ከዛ ቀለል ይሁን ከበድ ያለ ይሁን አላቅም፣ ሁለቱንም እንትኖች ከቀረጻ ውጭም ቢሆን ያልሞከርኳቸው እድሉን አላገኘሁም። ድንገት ሶስተኛውን ነው እኛም የሞከርነው። እሱም በፔዳል 3 እግር ነው 4 እግር ያላትን ተሽከርካሪ ማሽከርከር ነበረ። ግቢ ውስጥ የተዘጋጀ ቦታ አለ። በዚህ አጋጣሚ እንግዲህ ኩሪፍቱ አድቬንቸርን እጅግ በጣም አድርገን እናመሰግናለን። እዛ ሄደን እንድንቀርጽ ስላደረጉን ስለረዱን፣ በነፃ ነው ይሄ ሁሉ ያሰሩን። ተመልካቾቻችንም እዛ ሄደው ልጆቻቸውን የጠቀስናቸውን አይነት ጨዋታዎች በጠቅላላ በተመጣጣኝ ዋጋ ሊጠቀሙባቸው ይችላል ማለት ነው። ሶስተኛው የነበረው ውድድር ደግሞ በፔዳል 4 እግር ያላትን ተሽከርካሪ ራስን ጭኖ እንደመወዳደር ማለት ነው። ቁልቁለትም ዳገትም አለው። ያንን ነበር የተወዳደሩት ተወዳዳሪዎቻችን። 2 ዙሮች ነበሩት። ከ2 ዙሮች እየተንጠባጠሩ እንግዲህ አንደኛ የወጣም ሰው አለ ማለት ነው። እሱን ደግሞ ተከታትለን ተመልሰን መተን የምንጫወት ይሆናል። አብራችሁ ቆዩ። عيد مبارك، كل عام وأنتم بألف خير. መርሐባ ተመልካቾቻችን፣ እንግዲህ ሶስተኛው ውድድር ላይ ተገኝተናል። ይሄኛውን ውድድር ማን ያሸንፋል የሚለውን እናያለን። ከናንተ መካከል ሹፌር አለ አይደል? ሀጂ ሀይደር። እንግዲህ አሱዳ ቲቪ ታዋቂው ሹፌር ኡስታዝ ሀይደርም አብረው የሚሳተፉት በፔዳል ነው እንግዲህ የሚነዱት ማለት ነው። አንደኛ የወጣ እንግዲህ ይሄንንም ውድድር ያሸነፈ ይሆናል ማለት ነው። ማን አንደኛ እንደሚወጣ እናያለን። ምርጥ ዒድ እያሳለፋችሁ እንደሆነ አንጠራጠርም። አብራችሁ ቆዩ። ቆያ አሃ እንዳንቀጥ
ከባድ ነው ከባድ ነው። አንጀት ይደገም መርሐባ የተወደዳችሁ የተከበራችሁ ተመልካቾቻችን እንግዲህ የዚህን የባይስክል ውድድር እንደተመለከታችሁት ነበረ። የመጀመሪያው ዙር ላይ ኡስታዝ ኻሊድ፣ ኡስታዝ ሀይደር፣ ኡስታዝ ሙስጠፋ ከ1 እስከ 3 ወጥተው ነበረ። ሁለተኛው ዙር አንደኛ ለማስወጣት ያደረግነው ሁለተኛ ዙር ግን እንግዲህ ኡስታዝ ሀይደር አንደኛ በመውጣት ኡስታዝ ሙስጠፋ ሁለተኛ በመውጣት ፕሮግራሙን አጠናቀዋል ማለት ነው። እጅግ በጣም የሚገርም ውድድር ነበረ። እንግዲህ ፕሮግራማችን ይህንን ይመስላል። የጨዋታው ፕሮግራም ወደ ዋናው ቶክ ሾው መልሳችኋለሁ። በድጋሚ እንኳን ለ1447ኛው ዓመተ ሂጅራ የዒድ አልፈጥር በዓል በሰላም አደረሳችሁ አደረሰን ለማለት እወዳለሁ። አብራችሁን ቆዩ። عيد مبارك كل عام وأنتم بألف خير ተመልካቾቻችን ተመልሰን መጥተናል። ጨዋታዎችን ያያችሁትን ይመስል ነበር። ኢንሻአላህ እናንተም በየቤታችሁ ናችሁ በፕሮግራሙ ብዙ እንደተዝናናችሁ ቁም ነገርም እንደጨበጣችሁ ተስፋ እናደርጋለን። ኢንሻአላህ እነዚህ ያየናቸው ጨዋታዎች በጥቅሉ ሰው ለጤንነትም የሚጠቀማቸው ናቸው። ሳይክል ፔዳሉን ቢሰራው የእግር ጥንካሬ የሚያመጣበት ነው። ያኛውም እንደተባለው ሱናም ያለው ነገር ስለሆነ ሁላችንም በያለንበት ለዚህ ነገር በቻልነው አቅም ቅድም እንደተነገረው ከአሰልጣኞች ጋር ሆነን ብንሰራቸው ትርፋማ እንሆንባቸዋለን ኢንሻአላህ። ፕሮግራማችን አሁንም እንደቀጠለ ነው። የምትከታተሉት ልዩ የዒድ አልፊጥር ፕሮግራም በሱና ቲቪ ነው። ያው እንደዚህ ድምቅ ብለን ደግሞ ከእናንተ ጋር እያሳለፍን ነው እኛም የምንገኘው። ቅድም ላይ ያቋረጥነው ነበረ፣ ወደ ኋላ ላይ እንመለስበታለን ብለን ትዝታዎችን ዒድ በልጅነት ምን ይመስል ነበር፣ ዛሬ ላይ እንዴት እያሳለፍን ነው የሚለውና እስኪ ወደ ኻሊድ ልውሰዳችሁ። እሱ ያው ብዙ ጊዜ ፕሮግራም ይመራ ነበር። ዛሬ እስኪ ያጫውትን። አይ ባይሆን በሙጃወራ እሳቸው ቅርብ ናቸውና እኔ ቀጥታ ወደ ሼክ አብዱላህ በወስደ ምናልባት እሳቸው የሚናገሩት ይኖራል ኢንሻአላህ። እኔ እንኳን የዒድ ገጠመኝ አንድ ነው መናገር የምፈልገው፣ ምክንያቱም ትላልቆቹ ብዙ አሉ፣ ብዙ ኺብራ አላቸው ከኔ የበለጠ። የዒድ ፕሮግራም ማይረሳኝ ካምሮ የማይፋቅ ማለት ነው። ፈንዲሻ ተፈክቶ ከቤት ተሰጣን እና እኔ አንዷ በቃ በደንብ ፈንድታለች። ያኒ በደንብ ፈክት ብላ ያለ የሌለ ኃይሏ ነው የፈነዳው ፈንዲሻ። ገርሞኛል። ያቺ ትንሿ ነገር እንደዚህ መሆኗ በጣም ገርሞኝ ምን አደረኩ መሰለሽ፣ ይችንማ ማታ ነው ይችንማ አልበላም አልኩና ለጓደኞችን ማሳያቸው አልኩና በኪስ አደረኳት ፈንዲሻዋን። አዲ ነው ለሊት ላይ ልብስ ተለብሶ ነው የሚተኛው፣ ብዙ ነገር አለና ከኪስ አድርጌት ተኛው። ጧት ስነሳ አፈር ዱቄት ያለች የለች ዱቄት። ከዛ በጣም ተሰማኝ። ምን መሰለኝ ተሰማኝ፣ ብበላት ስሜት አንጀት ብበላት በቃ
ሱብሃንአላህ መቼም ማረሳው በቃ ይሄ ካምሮ አይደለም የልብሱ የጫማው ታውቁት ነገር ነው። ሱብሃንአላህ ይሄ ከልጅነት ስታይ ማረሳው ያይዝ ሱብሃንአላህ ሙሽት ያሳለፍ የሚገርም ነው። መርሐባ ውድና የተከበራችሁ ተመልካቾቻችን እንግዲህ እንደምታዩት ማሻአላህ እኛም ፏ ብለን ፏ ያለ ፕሮግራሞችን ወደ እናንተ እያቀረብንላችሁ ነው የምንገኘው። በነገራችን ላይ ውድድሩ በጣም ከባድ ነበረ፣ ዳገትም ስለነበረው 2 ዙር በአንድ ጊዜ ማድረግ ከባድ ነበረ። የኻሊድም ትልቁ ወቀሳ የነበረው ይሄኛው ነው። ከአንደኛው ዙር ወደ ሁለተኛው ዙር ስንተላለፍ እረፍት መኖር ነበረበት እና ያ ሁሉ ወጣ ወረድ ፈረስ ቀስት ብለን 2 ዙር ሼክ እንደገና ድጋሚ 2 ዙር አዞር እኔ አልቻልኩ በቃ ሱብሃንአላህ። እነዚህ ሁሉ ምክንያቶች ያው በዊላዳው ላይ ያው ደስ የሚለው ነገር ምንድነው? 2 ፕሮግራሞችን ወይም ደግሞ 2 ውድድሮችን ያሸነፈው ሚስክ ሱና ነው። በጣም የሚገርም ነገር። ስለዚህ ይሄ ሚስክ ደግሞ በጣም ለየት ያለ ፕሮግራም እንደሆነም እንደ ማሳያም ልንጠቀምበት የምንችለው ነገር ነው። እንደ ወክልናም ግን ያው ሚስክ 2 ሰው አለው፣ ኸሚስ ምሽት 2 ሰው አለው፣ ወላዳው 1 ሰው ብቻ አንድ ፍሬ ነው። እናንተ ተገለጠው ጫና ሳድሮብኛል። ውድድሩ ማሻአላህ ቅድም ሲጠቀስ እንደነበረው በፔዳሉ በጣም ከባድ ነበረ። በጣም ደክሟችሁ ነበር። ቪዲዮ ላይ ታይቷል። ክም ብሎ ነበረ። በእንትንም ላይ እንዳያችሁት በቲቪው ላይ ስንነዳ የተወሰነች ቦታ ቁልቁለት አለች። ማሻአላህ ደስ ይባላል። ቁልቁለት ነው ሲባል ግን የሆነ ሰው አለ ፍሬን ያዝ ይልሃል። ቁልቁለት ነው ደስ ሲል ፍሬን ያዝ ይልሃል። ፍሬን ያዝ ከተባልክ ያዝ ነው። እሺ ብለህ ፍሬን ትይዘና ታቀዘቅዛለህ። ከርቭ ላይ ስለሆነ ማለት ነው። ከዛ ደግሞ ከእንደገና ማስነሳት ነው። በእግርም ስለሆነ በጣም ይከብዳል። በተለይ ሳይክል በቅርቡ የነዳ ምንም ላይ መስለው ይችላል። ግን ረጅም ጊዜ የሆነው ሳይክል በመንዳት ላይ እጅግ በጣም እግራችን ተያይዞ ነበረ እና እግራችን ከመያያዙም አንጻር በመጀመሪያ ዙር ላይ እንደምንም ብለን ኻሊድ እየመራ ለመጨረስ ትንሽ ሜትሮች ሲቀረው ትንሽ ሜትር አይ ቲንክ ከ10 ሜትር ያነሰ በሚቀረው ሰዓት ነው እኔ እሱ አስፍቶ ሲዞር እኔ ያጠበብኩኝና የቀደምኩት የመጀመሪያውን ዙር ተሞክሯለሁ ማለት ነው። ሁለተኛ መንገድ መዝጋት ይችል ነበር ያኔ ዘግቻለሁ። ሐቂቀተን ብዘጋው ሁለታችንም እንቆማለን እንጂ አንጨርሰው። ያ ደግሞ አንድ እንትን የሚለው ምንድነው የሚፈትነው የበለጠ አንድ የፈለግከው ስፒድ ላይ ሆነ አንድ ፍሬን ከያዝክ ቆም ነው ይቆማል። ለማስነሳት ትግል ነው። አዲስ ኃይል ነው። አዲስ ኃይል ነው። በጣም ከባድ ነው። እንደ ሳይክል አይደለም፣ ክብደት አለው ለማስነሳት እና በሁለተኛው ዙር ላይ በቃ እኔ ተሸንፌያለሁ ብሎ እንደማለት የቃጣውን ሁኔታም ነበር ሰው ኻሊድ በቃ አልቻልኩም ደከመኝ በሚል ማለት ነው። ግን የእሱን ድካም ሳይ እኔ ደግሞ ሞራል አገኘሁኝ የበለጠ። ከዛ ሄደን ዞረን እንግዲህ ያው እንደ መጀመሪያው ዙር ሳይሆን በደንብ ነድቼ ያሸነፍኩበት ሁኔታ ነው ያለው። ከዛ በኋላ ግን ስነሳ በካሜራ ላይ ተቀርጾም ከነበረ እና ኡስታዝ መሐባም እየቀረጹ ነበረ። በግድ ነበር የተነሳሁት። ተነስ ይሉኝ ራሱን አያዝኝ ብዬ ነው እና ትንሽ ከበድ ይል ነበረ። አልሐምዱሊላህ 3ቱም ውድድር የፈረሱም ቢሆን ከፊሉ መሀል ላይ እንደ ገንፎ ውስጥ እንዳለች ቅቤ እዛ ሲሽከረከር ይነበራል። ቀስቱም ላይ የሚመታው እዚህ ጋር ሆኖ ጭራሽ ከገጠር ግቢ ሁሉ ይወረወራል። አንደኛው ብዙ ብናወራው ብቻ እንደዛም ሆኖ አልሐምዱሊላህ ደህና ወደ ቤታችን የገባንበት ሁኔታ ነው ያለው። መርሐባ ተመልካቾቻችን፣ እየተከታተላችሁ ያላችሁት ልዩ የዒድ ፕሮግራማችንን ነው። ጥሩ ዒድ እያሳለፉ ቤታቸው እንደሆነ ተስፋ እናደርጋለን። ኢንሻአላህ ተዝናንታችኋል በጨዋታዎቹ ሁሉ። አሁን ኢንሻአላህ ወደ መደምደሚያው አካባቢ ደርሰናል። ኢንሻአላህ ተዓላ ጥሩ ጊዜ እንዳሳለፍን ተስፋ እናደርጋለን። ኡስታዝ ጀማል በመጨረሻ የምታስተላልፉት መልእክት ካለ፣ የእንኳን አደረሳችሁ መልእክት የምታስተላልፉትም ካለ እድሉን ልስጣችሁ። እንኳን አደረሳችሁ መልእክትን ማስተላልፈው ጠቅላላ ባለመልኩ በመላው ዓለም ለሚገኙ የእስልምና እምነት ተከታዮች በሙሉ እንኳን ለዚህ ለተከበረው የዒድ አልፊጥር በሰላም አደረሳችሁ ለማለት ፈልጋለሁ። ለየት ባለመልኩ ደግሞ እዚህ ያላችሁትን ወንድሞቼንና
በአጠቃላይ ትክክለኛ የአሻዒራ ማቱሪዲያህን የሱፊያውን እምነትን እያስቀጠሉ ላሉ በየከተማው በየሐሪማው ላሉ እውነተኛ ሷዲቅ የሆኑ ለውመተ ላኢም የማይዛቸው ተለውን ለሌላቸው ለሆኑት ምርጥ መሻይኾቻችን መከታዎቻችን አርአያዎቻችን እንኳን ለዚህ ለተከበረው ለዒድ አልፊጥር በሰላም አደረሳችሁ ለማለት ፈልጋለሁ። ኢንሻአላህ እዚህ በኋላ ያለው ጊዜ ደግሞ የአህሉ ሱና ወል ጀማዓ ድል የምናይበት እንዲሆን እመኛለሁ። እነሱንም በዱዓ አደራላቸዋለሁ። እኔም ያው እንደተለመደው ለቤተሰቦቼና ለሚያውቁኝ ሁሉ ለጓደኞቼ ለመላው ሙስሊም እንኳን አደረሳችሁ ማለት ፈልጋለሁ። ከዛ በተጨማሪ አሱና ቲቪ ላይ ለሚሰሩ ከካሜራ ጀርባ ላሉ ቲሞቻችን ከጥበቃ ጀምሮ ላሉት ለሁሉም ለተባባሪ አዘጋጆችም እንኳን አደረሳችሁ ማለት ፈልጋለሁ። በድጋሜ ዒድ ሙባረክ። መርሐባ። እኔም መጀመሪያ እዚሁ ላለነው በጠቅላላ እንኳን አደረሳችሁ ማለት ፈልጋለሁ። እንዲሁም ደግሞ ለእናቴም ለባለቤቴም ለቤተሰቦችም በጠቅላላ እንኳን አደረሳችሁ ማለት እንፈልጋለሁ። ለጀማዓዎች በጠቅላላ እንኳን አደረሳችሁ። መርሐባ። እንግዲህ እኔ እንኳን አደረሳችሁ የምለው በመጀመሪያ ደረጃ በመላው ዓለም ላይ ለሚገኙ ሙስሊሞች እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ ለማለት እወዳለሁ። እንደዛው በጀምዕየት አልመሻሪዕ አልኸይሪየት አልኢስላሚያ ስር በየትም ሀገር ላይ ላሉ ለእነሱም እንደ ኻስ እነሱም ለማለት ፈልጋለሁ። በአሱና ቲቪ ላይ ላሉ ለሰራተኞች ብቻ ሳይሆን አሱና ቲቪ ብቅ ብለው እንኳን ለታዩ ለሆኑ ለየትኛውም ለመሻይኾችም ለወጣቶችም ለልጆችም ለሁሉም እንኳን አደረሳችሁ የሚለውን ለማስተላለፍም እወዳለሁ። እንደዛው ለቤተሰቦቼ ለእናት አባት እህት ወንድሞች ከነ ባለቤቴና ከነ ልጆቼም ጭምር እንኳን አደረሳችሁ የሚለውን ለማስተላለፍ እወዳለሁ። ባረከላሁ ቢኩም። እንግዲህ እኔ በበኩሌ በመላው ዓለም ለሚገኙ ሙስሊሞች በአጠቃላይ እንኳን ለ1447ኛ ዓመተ ሂጅሪያ ዒድ አልፊጥር በዓል በሰላም አደረሰን አደረሳችሁ። ለሁሉም ሁሉም ጠቅሶታል፣ ለቤተሰቤም ለሁሉም አላሁ ተዓላ ዒድ ሰዒድ ያደርገልን። ባረከላሁ ፊኩም። መርሐባ። እኔ እንኳን አደረሳችሁ ማለት አይደለም የምፈልገው፣ ይሄንን መሻይኾችም ወንድሞችም ብለውታል። ማሳሰቢያ ነው የምፈልገው። ሁለት ማሳሰቢያዎች አሉኝ። አንደኛው ይህንን ረመዳን ወር ጾማችን እንዲቀበለን ሁላችንም በዒባዳ በዱዓ እንበርታ ነው። መሐማው መጾሙ ብቻ ሳይሆን አቁቢለ ሚኒ አምሩ እንደሚለው ነገር አጠያቂ ነውና ሰለፎች ከ6 ወር በፊት ረመዳን አድርሰኝ ይሉ ነበር። ጾመው ደግሞ 6 ወሩን ደግሞ ረመዳን የተቀበለኝ ነበር። ስለዚህ ረመዳናችን እንዲቀበለን ሁላችንም የሁል ጊዜ ተማጽኗችን እንዲሆን ለማለት እወዳለሁኝ። ሊሳነል ሐል የንካለህ እንዳይመስል አንዳንዱ ስግድ አድርጎ ላጥ ይላል። ሊሳነል ሐሉን ስታዩት خلاص እኔ ተወጥቻለሁ ማለት ሊሳነል ሐሉ። አሁን ደግሞ ረመዳን ካለቀ በኋላ ሰረ ረመዳን ከዚህናችን ውጠት ሳይሆን ጾሜን ተቀበለኝ ረሃብ ጥማቴ ተመዝግቦልኝ ይሁን በሚለው ዱዓ እንድንማጸን። ሁለተኛው ማሳሰቢያ በዚህ ቀን በተከበረው በትልቅ በዒዱ ቀን የሞቱ እህት ወንድም እናት አባቶቻችሁን አትርሷቸው፣ በዱዓ አትንፈጓቸው፣ ዱዓ አድርጉላቸው። ይህንን እንዲሳሳለፍ ትናንትና ከጎን የነበረኝ ወንድም እህት ጓደኛ እናት አባት ዱዓ ፋቲሃ ቆም ብለህ ፋቲሃ ብለህ በዚህ ዒድ አባቴ ከመሬት በታች ነው፣ ግን መሐባው ውዴታው ኢህቲራሙ ከቀልቤ ውስጥ ነው፣ ማረው ዘነለት ብላችሁ ዱዓ ማድረግን አትዘንጉ። ባረከላሁ ቢኩም። የተከበራችሁ ተመልካቾቻችን እንግዲህ የተከታተላችሁ የቆያችሁት የ1447ኛውን ዓመተ ሂጅራ የዒድ አልፊጥር በዓልን ምክንያት በማድረግ ወደ እናንተ እየደረሰ የቆየውን በሱና ቲቪ ተዘጋጅቶ እንግዲህ እንዲህ በአማረ መልኩ ከመሻይኾቻችን ከወንድሞቻችን ጋር ወደ እናንተ ያደረስነውን ፕሮግራም ነው። አላሁ ተባረከ ወተዓላ እንግዲህ እስከ ቀጣይ ዒድ በዒባዳ በዓፊያ በኸይር ነገር አድርጎ እንዲያቆየን ዒዱን በእኛ ላይ እንዲደጋግመው እንዲመላልሰው የምንለምንና የምንማጸነው ነው የሚሆነው። ኩሉ ዓሚን ወአንቱም ቢአልፊ ኸይር። عيد مبارك، كل عام وأنتم بألف خير.